ጤና ይስጥልኝ ተመልካቾቻችን፣ በላይ በቀለ ነኝ። ኢራን የአሜሪካ ፕሬዝዳንት ዶናልድ ትራምፕን ለመግደል እየሰራች መሆኗን የእስራኤል የደህንነት ተቋማት አዲስ መረጃ ማግኘታቸው ተነገረ። በኢራን ጦርነት ሳቢያ በዓለም ዙሪያ ምን ያህል የማዳበሪያ ፋብሪካዎች እንደተዘጉ እናውቃለን። የማዳበሪያ ዋጋ በጣም በመናሩ የዓለም አርሶ አደሮች ትልቅ ጫና ተፈጥሮባቸዋል ይላል ሮይተርስ አዲስ ያሰራጨው ዘገባ። በአንዳንድ የአፍሪካ ሀገሮች እንደውም ገበሬዎች ማዳበሪያ ጨርሶ ማግኘት እንዳቃታቸው ይነገራል። ዓለም ለከፋ የምግብ ቀውስ ተዳርጓል። ጦርነቱም ተባብሶ ቀጥሏል። በዝርዝር እንመለከታለን። ዩክሬን በሩሲያ ከተሞች የምትፈጽመውን ጥቃት አጠናክራ መቀጠሏ ሲነገር የሩሲያ ፕሬዝዳንት ቭላዲሚር ፑቲን የቀረበላቸውን አዲስ የሰላም ጥሪ ውድቅ ማድረጋቸው ታውቋል። ፑቲን ጦርነቱን አጠናክረው ተጨማሪ የዩክሬን መሬቶችን የመያዝ ሰፊ ዕቅድ ቀይሰዋል እየተባለ ነው። በትንታኔ እናቀርባለን። አብራችሁን እንድትቆዩ ጋብዛለሁ። Iran, they're lovely people. I'm number one. It's out all over the place. I'm their number one because they're scum. That's the way they act, and that's the way they've done it for 47 years. ኢራን የአሜሪካ ፕሬዝዳንት ዶናልድ ትራምፕን ለመግደል እያሴረች መሆኗ ተነገረ። የእስራኤል የደህንነት ተቋማት ቴሄራን ትራምፕን ለመግደል አዲስ ዕቅድ አውጥታም እየተንቀሳቀሰች ለመሆኗ መረጃም አግኝተዋል። ዎል ስትሪት ጆርናል ባወጣው ዘገባ እስራኤል የመረጃውን መገኘት ተከትሎ ለአሜሪካ ማስጠንቀቂያ መላኳ ታውቋል። ያም ሆኖ የግድያው ቅንብር መቼና እንዴት ሊፈጸም እንደታቀደ በዝርዝር አልተገለጸም። ፕሬዝዳንት ትራምፕ ከአንዴም ሁለቴ ከግድያ ሙከራ ማምለጣቸው የሚታወቅ ሲሆን በ2020 የኢራን ጦር አዛዥ ጀነራል ቃሲም ሱሊማኒን አሜሪካ መግደሏን ተከትሎ ኢራን በትራምፕ ላይ በይፋ ጅሃድ ማወጇም ይታወሳል። በ20ኛው ክፍለ ዘመን መጀመሪያም ከ1909 እስከ 1913 ጀርመናውያን ሳይንቲስቶች የሃበር ቦሽ የኬሚካል ማዳበሪያ ሂደትን ፈጠሩ። ይሄ ዘዴ ከአየር ላይ ናይትሮጅንን በመውሰድና ከተፈጥሮ ጋዝ በሚገኝ ሙቀትና ግፊት በመጠቀም አሞኒያ ሰው ሰራሽ ማዳበሪያ ማምረት ያስቻለ ነው። እንደ ፈረንጆቹ አቆጣጠር በ1960ዎቹና 70ዎቹ የነበረው አረንጓዴ አብዮት ማዳበሪያን፣ ምርጥ ዘርንና ዘመናዊ የእርሻ ሜካናይዜሽንን በማቀናጀት ከ1 ቢሊዮን በላይ ሰዎችን ከረሃብ አድኗል። በ1960 በአማካይ በ1 ሄክታር ይገኝ የነበረው 1336 ኪሎ ግራም የሰብል ምርት በ2023 ዓ.ም ከ3 እጥፍ በላይ አድጎ ከ4 ኪሎ ግራም በላይ ደርሷል። ይሄ የሆነውና የእርሻ መሬት መጠን የጨመረው በ14 በመቶ ብቻ በሆነበት ሁኔታ ላይ ነው። ከኢራን ጋር በተያያዘ በተቀሰቀሰው ጦርነት ምክንያት የዓለም የናይትሮጂን ማዳበሪያ አቅርቦት 30 በመቶ፣ የተፈጥሮ ጋዝ አቅርቦት 17 በመቶ እንዲሁም ለማዳበሪያ ማምረቻ ወሳኝ የሆነው የሰልፈር አቅርቦት በከፍተኛ ሁኔታ ተጎድቷል። በሆርሙዝ ባህረ ሰላጤ ላይ በተጋረጠው የጥቃት ስጋት ማዳበሪያና ጋዝ የጫኑ መርከቦች መንቀሳቀስ ባለመቻላቸው ፋብሪካዎች እንዲዘጉና እንዲወድሙ ሆነዋል። የዩሪያና የሌሎች ማዳበሪያዎች ዋጋ በከፍተኛ ሁኔታ በመናሩ በዓለም ዙሪያ ባሉ ገበሬዎች ላይ ትልቅ ጫና ፈጥሯል። ህንድ የህዝቧን የምግብ ፍላጎት ለማሟላት ከፍተኛ መጠን ያለው ማዳበሪያ ውድ በሆነ ዋጋ በመግዛቷ በዓለም ገበያ ላይ ያለው አቅርቦት ይበልጥ እንዲቀንስ አድርጓል። በአውስትራሊያም የማዳበሪያ ዋጋ መናር ከስንዴ ሽያጭ ከሚገኘው ገቢ በላይ በመሆኑ ገበሬዎች የስንዴ ምርታቸውን ለመቀነስ ተገደዋል። በአንዳንድ የአፍሪካ አካባቢዎች ገበሬዎች ማዳበሪያ ጨርሶ ማግኘት ያቃታቸው ሲሆን ብራዚልም በከፍተኛ የዋጋ ንረት ሳቢያ ምርቷን ለመቀነስ ወይም በከፍተኛ ዕዳ ውስጥ ለመግባት ተገዳለች። አሁን ካለው የጦርነት ቀውስ በተጨማሪ የኤልኒኖ የአየር ንብረት መዛባትና ከፍተኛ ሙቀት በህንድና በሌሎች ሀገራት ድርቅን ሊያስከትል ስለሚችል መንግስታት የምግብ ኤክስፖርት እንዲገድቡና የምግብ ዋጋ ይበልጥ እንዲንር ሊያደርግ ይችላል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን የዩክሬን ድሮን ጥቃቶችን ተከትሎ የሰላም ጥሪዎችን ውድቅ ማድረጋቸውንና ግጭቱን ሊያባብሱ ይችላሉ ተባለ። የሩሲያ ፕሬዝዳንት ቭላዲሚር ፑቲን
ከኪየቭ ጋር ሰላም ለመደራደር የሚቀርቡ ጥያቄዎችን ውድቅ እያደረጉ መሆኑን ለክሬምሊን ቅርብ የሆኑ 3 ምንጮች ለሮይተርስ ገልጸዋል። ዩክሬን ሰሞኑን በሩሲያ የነዳጅ ማጣሪያዎችና ወደቦች ላይ የሰነዘረችው የድሮን ጥቃት ፑቲን ለጊዜው ውጊያቸውን የመቀጠል ቆራጥነታቸውን አጠናክሮታል። ስማቸው እንዳይጠቀስ የፈለጉ 2 ምንጮች እንደገለጹት ፑቲን አሁን ላይ ወደ 5ኛ ዓመቱ የዘለቀውን ይህንን ግጭት ይበልጥ ሊያባብሱት ይችላሉ። ከፕሬዝዳንቱ ጋር በየቀኑ የሚገናኝ አንደኛው ምንጭ በሚቀጥሉት ወራት ግጭቱን የማባባስ ከፍተኛ ዕድል እንዳለ ገልጿል። እነዚህ አስተያየቶች የተሰሙት የአሜሪካው መሪ ዶናልድ ትራምፕ ባለፈው ሰኞ ፑቲን ጦርነቱ እንዲያበቃ እንደሚፈልጉና መፍትሄውም ከሰዎች ግምት በላይ ቅርብ ነው ካሉ በኋላ ነው። ትራምፕ ባለፈው ሳምንት ከፑቲንና ከዩክሬን መሪ ቭላዲሚር ዜሌንስኪ ጋር የተናጠል የስልክ ውይይቶችን አካሂደዋል። ትላንት በኔቶ ጉባኤ ላይ ከዜሌንስኪ ጋር የተገናኙ ሲሆን የዩክሬኑ ፕሬዝዳንት በሰላም ጉዳዮች ላይ መወያየታቸውን ተናግረዋል። ስለ ፑቲን አመለካከት ቅርብ እውቀት አላቸው ከሚባሉ ሰዎች አንዱ እንደገለጸው ፕሬዝዳንቱ የሩሲያ ወታደራዊ ግስጋሴ በዚህ ዓመት በዘገየበት በዩክሬን ምስራቃዊ የዶንባስ ቀጠና ቀሪውን ክፍል የመቆጣጠር ዋና ግባቸውን ለማሳካት ቆርጠው ተነስተዋል። ይሄው ምንጭ እንዳለው ፑቲን ሰሞኑን አሁን ባለው የጦርነት ግንባር መስመር ላይ የተመሰረተ የተኩስ አቁም ስምምነት እንዲደረግ ሐሳብ ያቀረቡለትን የአማካሪዎች ቡድን ወቅሰዋል። ሁለተኛው ምንጭ ፑቲን ሩሲያም በቅርቡ ዶንባስን ሙሉ በሙሉ እንደምትቆጣጠር ያምናሉ ብለዋል። የሩሲያው መሪ ዜሌንስኪ በሰኔ ወር ላይ ለስብሰባና ለተኩስ አቁም ያቀረቡትን ጥሪ በይፋ ውድቅ ማድረጋቸው ይታወሳል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለዚህ ዘገባ ምላሽ ሲሰጡ ሩሲያም ለሰላማዊ መፍትሄ ዝግጁ ናት፣ ነገር ግን በተናጠል እርምጃ ለመውሰድና ልዩ ወታደራዊ ዘመቻዋን ለመቀጠል የሚያስችል በቂ አቅም አላት ብለዋል። ለዜሌንስኪ ጽሕፈት ቤት ለቀረበው የአስተያየት ጥያቄ አንድ ከፍተኛ የዩክሬን ባለሥልጣን ሲመልሱ የኪየቭ የስለላ ሪፖርቶች ባለፉት ወራት ፑቲን ለሰላም ሳይሆን ለተጨማሪ የጦርነት እርምጃዎች እየተዘጋጁ መሆናቸውን ያሳያሉ። ይህም በዩክሬን ውስጥ አዳዲስ ዘመቻዎችን ወይም በሌላ የአውሮፓ ሀገር ላይ ሊሰነዘር የሚችል ጥቃትን ይጨምራል ብለዋል። አንዳንድ የምዕራባውያን ወታደራዊ ተንታኞች ሩሲያም የዶንባስን ቀጠና የመያዝ ግቧን ለማሳካት ዕድሜያቸው ለውጊያ የደረሰ ወንዶች ላይ አስገዳጅ ወታደራዊ ምልመላ ማወጅ ይኖርባታል ብለው ያምናሉ። ይሄ አይነቱ የምልመላ እርምጃ በፖለቲካው ረገድ ተቀባይነት የሌለው በመሆኑ ፑቲን ጦርነቱ ከተጀመረበት ጊዜ አንስቶ ለማድረግ ሲያቅማሙበት የቆየ ጉዳይ ነው። የሩሲያ ወታደራዊ ባለሙያዎች ግጭቱን ስለማባባስ በይፋ በስፋት መወያየት የጀመሩ ሲሆን ይህም በባልቲክ ሀገራት የሚገኙ የኔቶ ጦር ሰፈሮችን የመሰሉ የአውሮፓ ኢላማዎችን የመምታት ዕድልን ያጠቃልላል። እንዲህ አይነቱ እርምጃ ሩሲያም በአሜሪካ ከሚመራው የኔቶ ስብስብ ጋር ቀጥተኛ ፍጥጫ ውስጥ እንድትገባ ያደርጋታል። ይህም በአንድ አባል ሀገር ላይ የሚሰነዘር ጥቃት በሁሉም የተሰነዘረ ጥቃት ተደርጎ ይቆጠራል የሚለውን የኔቶ የጋራ መከላከያ ቃል ኪዳን የሚፈትን ይሆናል። ለንደን የሚገኘው የሮያል ዩናይትድ ሰርቪስ ኢንስቲትዩት የመከላከያና ደህንነት ጥናት ማዕከል ኃላፊ ማሪ ጃክ ዋትሊንግ እንደሚሉት ሩሲያ በተናጠል ጥቃቶችን በመሰንዘር በኔቶ ውስጥ ውጥረት ለመፍጠር ልትሞክር ትችላለች። ይህም ሰሞኑን ሩሲያ በሮማንያ ላይ ከሰነዘረችው የድሮን ጥቃት ጋር የሚገናኝ ነው። ሩሲያውያን ከኔቶ ጋር ጦርነት ውስጥ ለመግባት አይፈልጉም። ነገር ግን ይህንን ጥቃት ኔቶ እንዴት ምላሽ መስጠት እንዳለበት እርስ በርሱ እንዲከፋፈል ለማድረግ ሊጠቀሙበት ይችላሉ ብለዋል። አክለውም ከኔቶ ጋር የሚፈጠረው የከረረ ውጥረት ፑቲን በሩሲያ ውስጥ ለሚያደርጉት የግዳጅ ወታደራዊ ምልመላ ፖለቲካዊ ማረጋገጫ ወይም ምክንያት እንዲያገኙ ሊረዳቸው ይችላልም ብለዋል። በሩሲያና በሩሲያ ቁጥጥር ስር ባሉ የዩክሬን አካባቢዎች በሚገኙ የነዳጅ ማጣሪያዎች፣ ወደቦችና የነዳጅ ማጠራቀሚያዎች ላይ በተደጋጋሚ የተሰነዘሩት ጥቃቶች ከፍተኛ የነዳጅ እጥረት አስከትለዋል። ይህም የጦርነቱን ተጽዕኖ በሚሊዮኖች በሚቆጠሩ ሩሲያውያን ቤት ድረስ አምጥቶታል። የፑቲን የሕዝብ ተቀባይነት ደረጃ አሁንም ከፍተኛ ቢሆንም ሰሞኑን የወጣ አንድ የሕዝብ አስተያየት ጥናት እንደሚያሳየው ጦርነቱ በ2022 ከጀመረ ወዲህ ዝቅተኛ ደረጃ ላይ ደርሷል።
የዩክሬን አጋሮች በበኩላቸው በጦርነት ውስጥ የኃይል ሚዛኑ ወደ ዩክሬን ማጋደሉን እንደ መልካም አጋጣሚ ወስደውታል። አንዳንዶች ፑቲን ጦርነቱን እንዲያቆሙ ለማስገደድ ተጨማሪ የኢኮኖሚ ማዕቀቦች እንዲጣሉ እየጠየቁ ናቸው። ነገር ግን ከፑቲን ጋር በየቀኑ የሚገናኝ ሰው እንደሚለው የዩክሬን የቅርብ ጊዜ ስኬቶች ፑቲንን ይበልጥ እንዲቆጡና ጠንካራ ምላሽ ለመስጠት እንዲቆርጡ አድርጓቸዋል።